ግድፈት አልባው ንጉሥ። ከዕለታት አንዱ ዘመን አንዲት ውብ ልዕልት ከሀገሩ ግዛት ውስጥ ትኖር ነበር። በጣም ትልቅ ቤተ መንግሥት ውስጥም ትኖር ነበር። ብዙ አገልጋዮችም ነበሯት። ይሁን እንጂ ልዕልቲቱ ደስተኛ አልነበረችም። አንድ አስማተኛ ሰው በእሷ ፍቅር ተይዞ ነበር። ያ ክፉ አስማተኛ ለራሱ አድርጎ ሊይዛት ይፈልጋት ነበር። ራሱን እንደ አንድ ትልቅ ድመት ቀይሮ በሄደችበት ሁሉ ይከታተላት ነበር። ይህንን አስማተኛ እሱን አስማት ሊሰብር የሚችለው ልዑል የሆነ ሰው ብቻ ነበር። እንደሚታወቀው ልዑል በድመት ጭራ መቀየር አለበት። ከዛ በኋላ ልዕልቲቱ ነጻ ትወጣለች። ከዚያም ብዙ ሳይርቅ አንድ በጣም ውብ ልዑል ይኖር ነበር። ስለ ውቧ ልዕልትም ሰምቶ ነበር። ልዕልቲቱ ነጻ መሆን አለባት። ሚኒስትሮች የኔን መውጣት ለማንም እንዳትናገሩ፣ ይህን ድመቱን ማስጠንቀቅ ይሆናል። ያ መተተኛ ሲተኛ ጠብቄ በድመት ጭራ እቀየራለሁ አለ። ይህ ነበር የሆነው። ቀኑ ሲጨልም ትልቁ ድመት እንቅልፍ ወስዶታል። ወዲያውም ልዑሉ በጭራው ተቀየረ። ከዛም አስማተኛው እንዴት ብትደፍረኝ ነው አለው። አሁኑኑ ልዕልቲቱን ተዋት ብያለሁ፣ ተዋት አዝዣለሁ አለው ንጉሡ። አሃ ነጻ ትወጣለች፣ ነገር ግን ያንተን የመጀመሪያ ልጅ ረግማለሁ። ትልቅ አፍንጫ ይዞ ይወለዳል። ይህንን እስካልተቀበለ ድረስ በፍጹም ንጉሥ ሊሆን አይችልም። ያኔ ነው መንግሥትህ እንከን አልባ ንጉሥ ሊኖረው የሚችለው። አሃሃሃ የዚህ እርግማን ነገር ምንም ትርጉም አይሰጥም። ልዑል እንዲህ ስላሰበ ልጄ በቶሎ የሚረዳው ነገር አፍንጫው ትልቅ እንደሆነ ነው። ትልቅ አፍንጫ ደግሞ ትልቅነት አይደለም። ስለዚህ መጨነቅ አይገባኝም አለ። በዚያ ማለዳ ልዕልቲቱ በዓለም ላይ በጣም ደስተኛ ነበረች። ያ ጨካኝ አስማተኛ ትቷት ስለሄደ ቤተ መንግሥቱ በሙሉ በደስታ ተሞልቷል። ልዕልቲቱ ወዲያው ልዑሉን አገባችው። ልዑሉ ንግሥቲቱን ሲያገባ ስለ አስማተኛው እርግማን ፈጽሞ ረስቶት ነበር። ስለዚህም ጉዳይ ለማንም አልተናገረም። ዓመታት አለፉ። አሁን ልዕልት የነበረችው ንግሥት የመጀመሪያ ልጇን ወለደች። ንጉሡ ለሥራ ወደ ሌላ ቦታ እንደሄደ ልዑል ተወለደ። ይሁን እንጂ ደስታቸው ይዘለቅ አልነበረም። ንግሥቲቱ መትረፍ አልቻለችም ነበር። ያ መንግሥት ከዚያኛው ሐዘን ሳይላቀቅ እንደገና ሌላ ሐዘን በላዩ ላይ ተጨምሯል። የንጉሡ መርከብ ከውሃ ውስጥ ሰመጠች። አሁን ልዑሉ ብቸኛው አልጋ ወራሽ ሆኗል። ይሁን እንጂ ልዑሉ ላይ የሚታይ አንድ ግድፈት ነበረ። አፍንጫው ከመጠን በላይ ትልቅ ነበር። ኧረ ይህ አፍንጫ ነው እንዴ? ፊቱ እኮ ተሸፍኗል፣ ግማሽ ፊቱ አለ አንዱ አገልጋይ። ኧረ እንደሱ አትበል፣ እሱ እኮ የእኛ የወደፊት ንጉሥ ነው አለችው ሌላኛዋ ሴት አገልጋይ። ስለ አፍንጫው ትልቅነት ለመናገር በፍጹም እርግጠኛ መሆን አለብህ። ልዑላችን የሚያዋርድ ምንም ነገር መኖር የለበትም። ስለ አፍንጫው ምንም ነገር እንዳይሰማው ሚስጥሩን በመጠበቅ የኔና ያንተ ሥራ ነው አለችው። ሚኒስትሮቹና አገልጋዮቹ ጭምር በልዑል ፊት ያለውን ያንን ትልቅ ግድፈት ለመደበቅ ወሰኑ። የማንም ትክክለኛ አፍንጫ ያለው ሰው ፎቶግራፍ ከግድግዳ ላይ እንዲወርድ ተደረገ። እያንዳንዱ ሠራተኛ፣ አብሳይ፣ አገልጋይ ሁሉ ማስጠንቀቂያ ተሰጠው። ስለ ትልቁ አፍንጫ ማንም አንስቶ እንዲናገር አልተፈቀደለትም። እያንዳንዱ ሰው የንጉሡን አፍንጫ ማድነቅ ይጠበቅበት ነበር። በትምህርት ቤት ውስጥ አስተማሪዎች ታሪክ አዛብተው እስከ ማስተማር ድረስ ደርሰው ነበር። የሚያሳዩት እነዚያ ትልቅ አፍንጫ የነበራቸውን ጣረኞች ብቻ ነበር። ትክክለኛ አፍንጫ ባላቸው ሰዎች ሁሉ ይስቅባቸው ነበር። ሚኒስቴሮች የሚችሉትን ሁሉ አደረጉ። አልፎም በግዛቱ ውስጥ ያሉ ውብ ወጣቶች ወደ ቤተ መንግሥት በመጡ ቁጥር ሰው ሠራሽ አፍንጫ እንዲገጠምላቸው አደረጉ። ስለዚህም ልዑሉ አፍንጫውን በማድነቅ በደስታ አደገ። ትክክለኛ አፍንጫ የእሱ እንደሆነ በማሰብ አደገ። ግድፈቱ ታፍኖ ነበር። የኔ ኃያል ልዑል ንግሥናን ለመቀበል ጊዜው ደርሷል። ይሁን እንጂ ይህንን በደንብ ታውቃለህ። ይህን ዙፋን ሙሉ በሙሉ ለመረከብ ማግባት ይኖርብሃል አለው አገልጋዩ። ይገባኛል ሚኒስትር፣
የሚስፎርት ንጉሥ የልጁን እጅ ለጋብቻ እንዲሰጠኝ እየጠየቅኩ ነበር። እርሷ በጣም ቆንጆ ልዕልት ነች። በእርግጥ ትንሽ አፍንጫ ነው ያላት። ነገር ግን እኔ ትልቅ ልብ ስላለኝ ከነ ጉድለቷ እቀበላታለሁ አለ ንጉሡ። ያ መልካም ነው ልዑል ሆይ፣ የሚያስፈልገውን ነገር ሁሉ በፍጥነት አዘጋጃለሁ አለ ሚኒስቴሩ። የቤተ መንግሥቱ አገልጋዮችና ሚኒስትሮች በሙሉ ልዑሉን መዋሸቱን ቀጥለውበታል። ስለ ጉድለቱም ለንጉሥ ቤስፎርድ ማሳወቅ እንዳለባቸው ዘንግተዋል። ንጉሡ ጋብቻውን ተስማምተዋል። ከዚያ በኋላ ግን ኦ የኔ ልዑል፣ ታላቁ ልዑል ሆይ፣ የቤስፎርድ ልጅ ተይዛለች። በላዩ ላይ ትልቅ እርግማን እንደሚመጣባት እየተሰራች ነው። በቤተ መንግሥቱ ውስጥም ታግታ ተቀምጣለች። ቤስፎርድ ራሱ በአሁኑ ሰዓት እሷን እየፈለገ ነው አለው አገልጋዩ። ምን? ማን ነው ይህንን ሊያደርግ የደፈረው? ኦር አዘጋጁልኝ፣ እኔ ራሴ ልዕልቲቱን ፈልጌ ማምጣት አለብኝ አለ ንጉሡ። ስለዚህም ልዑሉ ከወታደሮቹ ጋር ወጥቶ ሄደ። በበረሃው መካከል እያቋረጠ ያለ አሸዋማ በረሃ ነፋስ ልዑሉን ከሰራዊቱ ለየው። ልክ ሲነካ ራሱን ከአንድ እንግዳ ስፍራ አገኘ። ብዙ ተጓዥ ነበር፣ ነገር ግን ማንንም ሊያገኝ አልቻለም። ኦ በጣም ርቦኛል፣ ደግሞም በጣም ጥምቶኛል። አሁን ምን ማድረግ አለብኝ አለ ንጉሡ። ኮይ ያ ቤት ነው አይደል? ወይዘሮ፣ መንገድ ጠፍቶብኝ ነው። እባክሽ የሚጠጣና የሚበላ ነገር አገኛለሁ አላት። አዎ በጣም እንጂ፣ የደከመ ትመስላለህ። ና ወደ ውስጥ። ቆይ የአፍንጫ ነው እንዴ? በጣም ትልቅ ነው። ይገርማል። እንዲህ ያለ ትልቅ አፍንጫ በሞተም በሕይወት ባለ ሰውም አላየውም አለች ከመንገድ ላይ ያገኛት ሴትዮ። ምን? ከምን ጊዜ ሆነው እንደዚህ መለፍለፍ የጀመረችው? አፍንጫዬ ደግሞ ትልቅ አይደለም፣ የእርሷ አፍንጫ ነው በጣም ትንሽ። በጣም ስለራበኝ ከእሷ ጋር ጭቅጭቅ አያስፈልግም አለ በውስጡ። እሺ ወይዘሮ፣ እኔ በጣም እርቦኛል፣ የሚበላ ነገር ማግኘት እችላለሁ አላት። አዎ በጣም እንጂ። አዎ እንዴ፣ አንተ በጣም ጠምቶ መሆን አለበት። ቅድም ጠምቶኛል ስትል አልነበረም? አገልጋዮቼ ውሃ እንዲያመጡልህ ማዘዝ ትችላለህ አለችው። ውሃ ለሰውነታችን በጣም አስፈላጊ ነገር ነው ታውቃለህ። አዝናለሁ፣ አፍንጫ ግን በጣም ይረብሻል። ሁልጊዜ ትልቅ ነው አለችው የምትለፈልፈው ሴትዮ። በጣም እፈልጋለሁ፣ ነገር ግን አንድ የገባኝ ነገር፣ አንድ የተራበን ሰው ውሃ ከማጠጣትና ከማብላት ይልቅ ስለ አፍንጫው በጣም መናገርሽ ይገርሞኛል አለ ንጉሡ። አዎ ብዙ ትናገራለህ፣ ናገዋ አለችው። ብዙ እናገራለሁ እኔ? ሆይ አምላኪ አለ ንጉሡ በመገረም። ልክ ንጉሡ ወደ ቤት እንደገባ በጣም ተገረመ። ቤቱ በጣም ውብ በሆኑ የፈጠራ ሥራዎች የተዋበ ነው። በጣም የሀብታም ቤት ይመስላል። ልዑሉ በጣም ተመስጧል። ይህ አንቺ ቤት ነው? ይህ እኮ ከቤተ መንግሥት አይተናነስም። ማነሽ አንቺ አላት ልዑሉ። ቤቴ ሲናፍቀኝ እንደገነባው ታውቃለህ። የአንድ ሩቅ አገር ንግሥት ነበርኩ። ከረጅም ዓመት በፊት አደን ወጥተን መንገድ ጠፍቶብኝ ጠፍቼ ቀረሁ። ጌጣጌጦቼና የተወሰኑ ሠራተኞች አብረውኝ ስለነበሩ ዕድለኛ ነበርኩ። የሚገርም ታሪክ ነበር። ምን ጊዜ መንገዴን ስቼ የተሳሳተ መንገድ ውስጥ እንደገባ አላውቅም። ከዛ ስወጣ ይህንን ስፍራ አየሁት። ከዛ ለሰዎች ይህን ታሪክ እነግራቸው ነበር። የአንድ ንጉሥ፣ የአንድ በጣም ግዙፍ ትልቅ ድመት ታሪክ። ድምቀቱ ከአንድ አፍንጫ ጋር ሲወዳደር ምንም ነው። ይህች ሴትዮ መቼ ነው ስለ አፍንጫዬ መናገር የምታቆመው? ሲል ልዕልቲቱና ስለ ግዙፉ ድመት መስማት ትፈልጋለህ አለችው ሴትይቱ። አዎ እሱ ይሻለኛል አለ ንጉሡ። መልካም፣ አሁን እየተከተከኝ ነው። ይህ ድመት በእርግጥ ረጋሚ ስለሆነ ነው አንድ ልዑል በጭራው ሲለወጥ ሲል እየረገመው። አሁን በደንብ ገባ ያልኩህ አለችው። አሁን ገባኝ ነገሩ
አገልጋዮቿ የንግሥቲቱን ግድፈት ችላ እንዲሉ ሰልጥነዋል። በጣም ብዙ ትናገራለች፣ ነገር ግን ስለዛ ብዙ እንዳይናገሩ ያነግሯቸዋል። ሞኝነት ነው። ሰው እንዴት የራሱን ጉድለትና ድካም አያይም? አለ ልዑሉ። እኔ እየሰማኝ ነው። እንዴት ነው የአፍንጫ ነገር እንደዚህ የማያስጨንቅህ? አለችው። አሁን ልዑሉ በልቶ ጠጥቶ ረሃቡን ስላስታገሰ ከዚህ በላይ ልታገስ አልቻለም። ወይዘሮ ስለ እኔ አፍንጫ እንዳትናገሪ በደንብ ጠይቅሻለሁ። ይህ ተገቢ አይደለም። አንቺ እንደ በቀቀን ከአፍ እየቀለብሽ እንደምትለፈልፊና ትንሽ አፍንጫ እንዳለሽ ተናግሬያለሁ። አፍንጫዬ ለእኔ ውበቴ ነው። እኔ እኮራበታለሁ። ስለ ምግቡ አመሰግናለሁ። ልዕልቲቱን ለመፈለግ መሄድ አለብኝ አለ ልዑሉ። አሃ እቤት ውስጥ መስታወት እንደሌለህ እርግጠኛ ነኝ። ልዕልቲቱን ቤተ መንግሥት ውስጥ ብታገኛት እንዴት አድርገህ እጇን ስመህ እርግማኗ ልትሰብር ትችላለህ? ይሄ ውበቴ ነው የምትለው አፍንጫ አይከለክልህም? እርግጠኛ ነኝ ይሄ ትልቅ አፍንጫ ፊትህ ላይ እያለ እግርህን እንኳ ማየት አትችልም አለችው። እኔ የተከበርኩ ልዑል ነኝ። ከአንቺ ጋር ተራ ክርክር ውስጥ መግባት የለብኝም። አሁን ፈጥኜ መውጣትና መሄድ አለብኝ ብሎ ልዑል ወጣ። በጣም የሚገርም ነው። እውነቷን ነው እኮ እግሬም ማየት አልችልም። ይህ ለታላላቅ ንጉሶችና ንግሥቶች የተለመደ መሆን አለበት። ምን ልታውቅ ትችላለች? አንድ ያላሰበችው ነገር በእንዴት መስበር እንደሚችል ፍንጭ መስጠቷ ነው አለ ልዑሉ ብቻውን። በመንገዱ ላይ ሳለ ልዑሉ አንድ ገበያ መሃል ደረሰ። ብዙዎቹም ወደ ልዑሉ አፍንጫ እየተጠቃቀሱ ይስቁና ያሽሟጥጡ ነበር። ይህ በጣም እንግዳ ነው። እዚህ ያለ ሰው ሁሉ ትንሽ አፍንጫ ነው ያላቸው። በእኔ አፍንጫ ደግሞ ይደነቃሉ። ይህ መንግሥት በጠቅላላ የሚገርም ነው አለ ልዑሉ። ይሁን እንጂ ጥርጣሬ ወደ ልዑሉ ልብ መግባት ጀምሯል። ሁሉም ሰው ትንንሽ አፍንጫ ነው ያለው። ይሁን እንጂ ማንም ሰው አስቀያሚ መስሎ አይታይም አለ ልዑሉ። ወደ ቤተ መንግሥቱን በደረሰ ጊዜ ንግሥቲቱን መጣራት ጀመረ። ንግሥት ሆይ እኔ ነኝ ልዑሉ፣ ላድንሽ መጥቻለሁ አለ። ኦ ደረሰ። ፊት ላይ ያለ ነገር ምንድን ነው? አፍንጫ ነው እንዴ? አለችው ልዕልት። ስለ አንቺ ትንሽ አፍንጫ በኋላ እንነጋገራለን። አሁን እርግማንሽን ልስበርልሽ አላት። ልዑሉ በግንቡ ላይ ተንጠልጥሎ ከወጣ በኋላ የልዕልቲቱን እጅ ያዘ። ከዚያም በኋላ በአፍንጫው ምክንያት በከንፈሮቹ እጇን ሊስማት አልቻለም። በጣም አዝናለሁ ልዕልቴ፣ እርግማኑን መስበር አልቻልኩም። እኔ ደግሞ ይህንን አላስተዋልኩም ነበር። በእርግጥም አፍንጫዬ ትልቅ ነው። አጠቃላይ መንግሥቴ አፍንጫዬ ትክክል እንደሆነ ነው ሲነግረኝ የነበረው። ይሁን እንጂ ግድፈት ስለሆነ ተቀብዩ መኖር አለብኝ አለ ልዑሉ። እንዴ አንቺ ስለ አፍንጫዬ ስትናገር የነበርሽው አይደለሽ እንዴ? እዚህ ልትደርሺ እንዴት ቻልሽ? የት ነው ያሉት ሠራተኞችሽ? እኔ ንግሥት አይደለሁም አለችው። ንጉሥ ሆይ በላይ ላይ ያለውን ግድፈት እንድታይ ራሴን ቀይሬ መክረብ ነበረብኝ። መንግሥትህም ተረግሟል። መንግሥትህ በአንድ አስማተኛ ተረግሟል። ንግሥናን እንድትቀበል ፊት ላይ ያለውን ግድፈት አምነህ መቅረብና መቀበል ነበረብህ። አሁን እርግማንን ሰብረኸዋል። አፍንጫህን አላየኸውም? ንጉሥ ሆይ አፍንጫህን እየው አለችው። ከዚህ በፊት የነበረችው ሴትዮ ተቀይራ መታ። የኔ አፍንጫ የኔ አሁን የተለመደው መጠን ነው። ስለዚህ አሁን ጉድለት የለብኝም ማለት ነው አለ ልዑሉ። የለብህም ልጄ። አፍንጫህን በመሰብሰብ አይደለም እርግማኑን የሰበርከው፣ ራስህን በመውደድህ ነው። ይሁን እንጂ በጣም ሲበዛ አስቸጋሪ ነው። ማሸነፍ የምትችለው በእርግጥም በላያችን ላይ ያለውን ችግር መለየት ስንችል ነው። ልክ ልዕልቲቱን ፈልገህ እንዳገኘህና ልክ በላይ ላይ ያለውን ግድፈት ተረድተህ እርግማንን እንደሰበርከው። በእውነቱ ከግድፈትህ የምንነጻው በላያችን ላይ ያለውን ድካማችን መለየት ስንችል ነው አለችው ሴትይቱ። ልዑሉና ልዕልቲቱ ወደ መንግሥታቸው ተመልሰው ተጋብተው መኖር ጀመሩ። አሁን መንግሥቱ ምንም አይነት ግድፈት የሌለበት ንጉሥ አግኝተዋል።